ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ወይኔ ያለው ደህና ነኝ። ዛሬ ደግሞ ሳቤላን ይዤ መጥቻለሁ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ባለፈው ሳምንት እንግዲህ ዶክተር ርብቃን ለመናገር ሮጣ እንደሄደች እነሱ ላብዬ ልትናገር ነው ብሎ እንትን እንዳሉ ልዩ ስልክ ደወለችውና ርብቃ እንግዲህ ሮጣ እንደሄደች ልትናገር ነው ብሎ እነሱ ከዛ ለልዩ ከልዩ ላይ ስልክ ነጥቀ እኔ የካስተር ተማሚ ነኝ፣ እባክሽን እኔ እድሜ የለኝም፣ ቤተሰቦቼ በእኔ ህመም እንዳይሰቃዩ ብዬ ነው በተለይ አቢ አለችውና ነገረችው። አብርሃም ፈጠጥ ብሎ እያያት ነበርና ታዲያ ይሄም ስሰማ አቤ በቆሜ ሞትብኛል አለችው። ለዛ ልዳንም ልኖርም ብዬ ወደ ገዳም ገባው አለች። አሁን ቤት ቁጭ ብዬ ሞቴን የምጠባበቅ ልጅ ነኝ። ስለዛ ነው ባሌም ልጄም እንዲሰቃዩብኝ ስላልፈለግኩ ነው። ለዛ ነው ፈጣሪም ህይወት ያቆየኝ። በባሌና በልጄ ናፍቆት ስሰቃይ ነው የቆየሁት። እባክሽን ዶክተር ርብቃ እኔንም ተረጂኝ አለቻት። ለማንም ብዬ አይደለም ለእነሱ አስቤ ነው አለችና ነገረችው። ግር የኔን ስቃይ አይቶ እንዳይሰቃዩብኝ አሁን የፈለግሽውን ማድረግ ትችያለሽ አለችና ስልኩን ለልዩ ሰጠቻት። ርብቃ ነገርሽው አለችው። ዶክተር ርብቃም ቆማለች። አይ አለቻት። እባክሽን ርብቃ ካልነገርሽው ለአቢ ምንም ነገር እንዳትናገሪ፣ እባክሽን እንዳትናገሪ። እና ማርኩም ቤት ልዘርፉ ነው። እባክሽን እርዳታሽን ያስፈልገኛል፣ እባክሽን ነይ አለቻት። ይሄንን ነገር ለመጨረሻ ጊዜ እንዝጋ እባክሽን ርብቃ እባክሽን፣ አለበለዚያ ቤቱም ሳብዬ አደጋ ላይ ነው የሚወድቁት። ማልዳ መምታቷን ካወቁ እሷንም ይገሏታል። ሰፈር ውስጥ ነይ እዛ እንጠብቅሻለን። እርግጠኛ ነሽ ትመጫለሽ አለቻት ልዩ። ከዛ ልዩና ተቃቀፉ። ዶክተር ርብቃም ስልኩን ዘጋችውና ዶክተር የተፈጠረ ነገር አለ አለ። ችግር አለ እንዴ አለ አብርሃም። እሷም ዝም አለ። ማን ደንግጦ ነው ደውለው ነው እንደ ደንግጠው የቀራችው? ችግር አለ ዶክተሩ መጠበቅ ዜና ሰምተሽ ነው? ምንድን ነው ዶክተር እባክሽን ንገረኝ። አብርሃም ሌላ ቀን እነግርሃለሁ። ሌላ ቀን እነግርሃለሁ ያልሽኝስ? አባቴ መጣሁ እሺ አለች። አንቺ ደግሞ የት ልትሄጂ ነው? እዚህ ነኝ መጣሁ አለችውና ወጣችው። እሷ ተከትለ ወጣች። ቤት ውስጥ ምን እየተካሄደ ነው? ዶክተርስ ምን ሆናለች? አለውና አብርሃም እያሰበ ነው። የት ናችሁ አለች ዶክተር ርብቃ። እሱም ቆይ አንዴ አለቻት። እሷም ለአብርሃም ምንድን ነው የምትነግር የነበረው አለቻት። ለአንቺ መናገር ግዴታ የለብኝም፣ እኔ ጋ ያለሽ ነገር እኔ ልትተናኩኝ ከሆነ ጊዜ የለኝም አለቻት። አንቺና ልዩ መስመራችሁ ያለፋችሁ ነው። ስለ እኔ ግን አንቺ ነሽ መስመሬን እያለፍሻለሽ አለቻት። የኔ ቆንጆ ብዙ የሚያሳስብህን ነገር አለ እኮ እኔ ቆንጆ
ወይኔ ለእኔ ያስብሽልኝ ነው አይደል? አታስቢ፣ እኔ ምንም አልሆንብሽም። ይሄን ያህል ያወቅኩብሽ ነገር አለ መስሎሽ ነው? ምንድን ነው ያደረግሽው ነገር አለ እንዴ? እንዳይገለጥብሽ የምትፈልገው ነገር አለ? አንቺ ግን ምን ትሰራ ነው? አንቺ ምን ትሰራለሽ? ክብርሽን ጠብቂ አለቻት። እጇን ስትይዝ ስትንስሳ እንትን ስትል ተነ አይዞሽ፣ ሁሉም ነገር በቅርቡ ይጋለጥልሻል ደህና ወይ አለችና ሄደች። እሷም ተበሳጨች። ተበሳጭ ተቆማለች። አሁን ሆነ ነገር ማወቀሽልች ሆነ ነገር ማወቀች ነው። በደንብ ታውቋለች። እሱ ተማምና ነው እንዴ የምትንጠባረርብኝ? ወይኔ ዲና ጉዴ ፈላ። የማንም መጫወቻ ሊሆን አለችው። ዲና የጀመርኩትን ነገር ልጨርስ እንዴ? እመጣልሻለሁ እያንዳንድሽን አለችው። የአብርሃምን ነገር ልጨርስ፣ ሁላችሁ ሰራላችኋለሁ ለሁላችሁ አለችው። ማን ብዬ ነው ሴፈር ማን ብዬ ነው? ማን ነው? ትንፋሽ ራሱ ያጠራት ነው። ዋጌ አገኝ ወይኔ 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 አለችውና ስልኳ የጮኸ ደወለች። አንድ ነገር ለማደግ እንዳትሞክር ምንም ልላትም ይለዋል። አቤት ዲና፣ ለምንድን ነው ስልክ የማትነሳ? ለምንድን ነው ስልክ የማታነሳ? ለምንድን ነው ስልክን አላነሳ? ቻርጅር አለቄ ነበረ። አይ ደህና ነኝ ደህና ነኝ። ለማንኛውም ሰውየው ተስማምተዋል። ተስማማ፣ ጥሩ ነዋ፣ በጣም ጥሩ ነው። እርግጠኛ ነኝ ግን ደህና ነህ አለችው። አዎ ደህና ነኝ። ወጌ ችግር አለ እንዴ? የምን ችግር? እኔ ምን ልርዳሽ? ስደውልልህ የተነጋገርንበት ቦታ ትመጣለህ። የተነጋገርነው ነገር ዛሬ እንዲያበቃ ፈልጋለሁ አለችው። ደውልልኝ እመጣለሁ፣ ደህና ወይ። እንደውም ዲና እንዳትመጪ አለው መጨረሻ ላይ። አንተ ደነስ ለምን ነው ችግር ውስጥ ነው፣ ትልቅ ችግር ውስጥ ነው የገባችው። ቀላል ሰዎች መስሏችሁ እንዴ? ጥፍርህን ነው የምነቅልልህ ዝም የማትለው ከሆነ አለ። ድምፁ ልክ አይደለም ያለች ዲና እያሰበች ነው። ለምንድን ነው ውስጤ መጥፎ ስሜት እየተሰማኝ ያለ? የሆነ ነገር እየተፈጠረ ያለ ነገር እየተሰማኝ ነው። ምንድን ነው እሱ? ምን ተፈጥሮ ይሁን ምንድን ነው አለች። ምን እየተፈጠረ ነው? ምንድን ነው? አብርሃሙን መጥቶ ቆሞ እያዳመጣት ነው። ዲና አለ ከኋላ። ደነገጠች እና ወደ እሱ አቤት አባዬ፣ ምነው ደነገጥሽ? አልደነገጥኩም፣ ትንሽ ሰው ውስጥ ገብቼ ነው። ሰውየውን አግኝቻለሁ። ለማንኛውም እርግጠኛ ነሽ ግን ዲና አለው አብርሃም። አዎ አባቴ ደህና ነኝ። ለልጃችን ምክንያት እኮ በጣም ተጨነቅያለሁ። አሁን ብሩን እናገኘ፣ አሁን ብሩን አዘጋጅቼዋለሁ ብሏል ሰውየው። እውነትሽ ነው ዲና? ለብድሩ የሚያስፈልገው ሰነድ እናዘጋጅ አለችውና ሸወደችው። እሱ ወደ ውስጥ ተመለሰ። ደወለና የግድ ማሸነፍ አለብን፣ ሁሉንም ነገር ንገረኝ፣ በሰላም ከዚህ መውጣት ከፈለክ። ምን
ምን ማድረግ ነው የምትፈልገው? ልዩ ማነው ልጄን ያገታት? እንዴት አስችሎሽ ዝም ያልሽው? እባክሽን ተረጋጊ። እንዴት ነው ዝም ማለት የምችለው? ተረጋጊ እባክሽን አለቻት። አንቺ ራሱ ያምሻል እንዴ? ልጄን ማን እንዳገተ ያወቅሽ ነው ዝም አልሽው? አንድ ልጅ እኮ ናት። ማነው ልጄን ያገታት አለቻት። ልዩም ተጨናነቀች። ዶክተር ርብቃ መጣ። ዲና ናት ያሳገተቻት አለችው። ዶክተር ርብቃ እዚህ በኋላ መደባበቁ ምንም አይጠቅምንም አለችው ዶክተር ርብቃ። ደነገጠችው። አብርሃምም ሰነዱን እያዘጋጀ ነው። ሊያዘጋጅ ወደ ውስጥ እየገባ ነው። አባቴ አለችው ደግሞ እንደለመደ ሰነዱን አስተካክል እስከዛ ልብስ ትቀይርም እንዴ? እነዚህ ነው የምትሄጂው አላት። ስደውሉ ስለሆነ የምንወጣ ጊዜ አለን አለችው። እሱም ወደ ፎቅ ወጣ። ይሄ ፎቅ እነንትናም ድራማ የምሰሩበት ነው መሰለኝ። ቆሞ እያዳመጣት ነው። ቆይ እሱ ብዙል አብርሃም አሰልጥነዋል። አብርሃም እየተጠራጠረ ነውና ነገ ጠዋት መሆን አይችልም አለ ማርኮን። ይሄም ነገር በጣም እየተንዛዛ ነው። ሁሉም ነገር እየሸለከብን ነው አለ አብርሃም። ከማን ጋር ነው የምታወራው? ስለምንስ ነው የምታወራ? ተጨናንቃ አለው። ልዩና ርብቃ የምትባለው አውቀዋል። ብሩን እንደምንም ብዬ እፈልጋለሁ። አንድ ሰዓት ነው አለክ አለችው። አብርሃምም ለምንድን ነው ዲና ከጀርባ የሆነ ነገር እየሰራች የመሰለኝ የምሰማኝ አለው። እሱ እሺ አለችና ስልኩን ዘጋችው። በቃ ተረጋጊ ስትላት ጮኸችበት። ልዩም ጮኸችበት። ይሄን እኔ ማደርግ አቅቶ ነው ለገንዘብ ስለ ሁሉም ነገር ያለ ሳብዬን የሚለቋት ይመስላችኋል? ለሳብዬ የምታስብ ከሆነ መረጋጋት አለብሽ መልዳ አለቻት። እሺ ምን ማደርገን? አዎ እንደዛ ማሰብ ሾሆን በሾህ አለችው። እና ምን ማድረግ አለብን አለው። ምን ማለትሽ ነው አለቻት። ያሰብከው ነገር አለ አለችው። ምን ያገናኛል ከልጄ ጋር? ቅድም ያልኳችሁ አበዳሪን የሚያመጣ ሰውዬው ይሄ ነው። እንዴት ነው ያዛችሁት? ልጄ የት ነው? ልጄ የት ናት? ንገረኝ። ለምንድን ነው እንደዚህ የምትይውት አለችው። ማለ አናዝዣለሁ፣ ወንጀል ሁሉ አናዝዣለሁ ይኸው አለና አሳያችሁ ሁሉንም ነገር። ብዙ ሰው አሰቃይተናል። ልጅ ግን አሁን ተጎዱ፣ ተሸወዱ። ጭራሽ ነው ቪዲዮ ቀርቶ ሰውየውን ለቀቁት። ሰውየውን መልቀቅ የለባቸውም ነበረ። ከማርቆን ጋር ብዙ ነገር ጠቀሙ ነው የለቀቁኝ። ካድከኝ እንደ ወጌ ያለ ማርቆን እንትን ከድቼ ምን ልሆን? ምን ያህል ናቸው አንተን ያገቱ? ብዙ ናቸው። 4 3 ይሆናሉ። እነዚህ ናቸው አላ እንደነገጠ እሱም ምንም አልተናገረም። እነዚህ ናቸው ጋሽተው ቁጭ ብሏል። እሷም ለባብሳ ተነስታለች። ፋብት ትመላለች። አሁን ቤቱን በእጃችን እናስገባለን እያለች ነው። አብርሃም ዶክመንቱን ይዞ
ጊዜ እናጠፋ ዶክመንቱን ይዘሃል አለ። አዘጋጅቻለሁ። አንተ ብሩን አዘጋጅተሃል አለው አብርሃም። ቦርሳ ወጣና ሰጣ። አብርሃምም ዶክመንቱን ሊሰጠው ነው። እነሱም እንግዲህ እሷ ቁጭ ብላ እያየች ነው። እሷ ፈገግ እያለች ነው ከሰውየው ጋር። እነሱ እየሳቀ ነው ሰውየው። ሁሉም ነገር አብርሃም ብሩን እንትን አላገና ዶክመንቱን ሊሰጠው ነው። ምንም እንትን አላለም። ሰጥ አንስቶ ደስ አለው። ከፍቶ ሊሆነው ዶክመንቱ ያው እነሱ ቸኩሏል እንደ ጉድ። እንግዲህ እነ ልዩ እስካሁን አገኝ ጅሉ ባለቤቴ አገኘሁ አለችው። እንግዲህ እነሱ በተለይ ሴቷ ያለበት ሁሉንም ነገር ያየው ነው። እነሱ ቪዲዮ እኔ ዩቲዩብ ተከታታዮች ቀጣይ ምን እንደሆን የሚሆን